ይህ ሰውዬ በ2020 እንደ ፈረንጆቹ አቆጣጠር አሜሪካ ውስጥ በርካታ አደገኛ ወንጀሎችን ሰርቶ ኤፍቢአይ ሲያሳድዱት ቆዩ። ነገር ግን ከፖሊስ ለማምለጥ ሲል በካንሰር በሽታ ህይወቱ አልፏል ተብሎ የውሸት ዜና በቲቪ በጋዜጣዎች እንዲለቀቅ አደረገ። ቤተሰቦቹ ልጃችን አጣ ነው ብለው ለቅሶ ተቀመጡ። ሰውየው ግን ስም ቀይሮ አውሮፓ ውስጥ አዲስ ትዳር መስርቶ በሰላም እየኖረ ነበር። በጣም የሚያስገርመው ነገር ግን ከ2 ዓመት በኋላ ስኮትላንድ ውስጥ በኮቪድ-9 ተይዞ ሆስፒታል ውስጥ ኦክሲጅን ተገጥሞለት ተኝቷል። የሆስፒታሉ ዶክተሮችና ፖሊሶች ሰውነቱ ላይ ያለውን ታቱ አይተው እረ ይሄ ሰውዬ በካንሰር የሞተው ወንጀለኛ ነው ብለው እዛው ሆስፒታል ውስጥ እንደተኛ በቁጥጥር ስር ዋለ። ሰውየው ግን ፍርድ ቤት ቀርቦ የሰጠው ቃል በጣም የሚያዝናና ነበር። ይህ ታሪክ ስትሰሙት ፊልም ይመስላል አይደል? ነገር ግን በቅርብ ጊዜ አሜሪካ ውስጥ የተፈጠረ እውነተኛ ታሪክ። ዛሬ የምንመለከተው ታሪክ በቅርቡ መላ አሜሪካና የአውሮፓን ፖሊስ ጉድ ያሰኘውን የኒኮላስ ሮሲ ወይም በሌላ ስሙ አርተር ናይት እየተባለ የሚጠራውን ሰው እውነተኛ ታሪክ። እሺ ሰዎች የምሰራው ስራ የመቻችሁ ከሆነ ቻናሉን ሰብስክራይብ በማድረግ አግዙ። እሺ ሰብስክራይብ የምትለውን በተን ለመጫን 3 ሰከንድ ልስጣችሁ። እሺ ሰብስክራይብ አድርጋችሁ ከጨረሳችሁ በቀጥታ ወደ ታሪኩ እንሂድ። ታሪካችን የሚጀምረው አሜሪካ ቴክሳስ እና ዩታ ውስጥ ነው። ኒኮላስ ሮሲ የሚባል ሰው እያሳየን። ይህ ሰውዬ በሴቶች ላይ በሚፈጽመው ጥቃት፣ በማታለልና የገንዘብ ዘረፋ ወንጀሎች በበርካታ ጊዜያቶች ውስጥ በፖሊስ ይፈለግ ነበር። ሰውየው በተለያዩ የዓለማት ክፍሎች የተለያዩ ወንጀሎችን ሰርቷል። ይዘርፋል፣ ሰውን ይገላል። ግን ወንጀሎችን ሲሰራ ቦታው ላይ ምንም አይነት የጣት አሻራ፣ ምንም አይነት ዱካ የማይተው ፕሮፌሽናል ወንጀለኛ ነው። ችግሩ ግን ሰው ሆኖ ስህተት የማይሰራ የለም። ከዕለታት አንድ ቀን አንድ ቤት ውስጥ ገብቶ ሰርቆ ሲወጣ አንድ ስህተት ሰራ። ዘረፋውን ሲፈጽም የእጅ አሻራውን ቤት ውስጥ ትቶ ነበር የወጣው። ፖሊሶች ይህንን ሰውዬ ለመያዝ ብዙ ዓመታት ለፍተው ነበር፣ ግን አንድም ቀን ፍንጭ አይተውላቸውም ነበር። በአሁኑ ወንጀል ሰዓት ግን የጣት አሻራውን አገኙ። ፖሊሶች ያገኙትን የጣት አሻራ ወደ ላብራቶሪ ክፍል ላኩት። የዚህ አሻራ ውጤት ሲመጣ ግን ለዓመታት ሲያስቸግራቸው የነበረውን ወንጀለኛ ኒኮላስ መሆኑን አወቁ። ፖሊሶች እሱን ለመያዝ መዘጋጀት ጀመሩ። ኒኮላስ ግን ፖሊሶች እንደደረሱበት ስላወቀ የሚያመልጥበትን እቅድ ቀድሞ አዘጋጅቶ ነበር። ፌብሩዋሪ ወር ላይ 2020 እንደ ፈረንጆቹ አቆጣጠር ድንገት በኢንተርኔት እና በጋዜጣዎች ላይ አንድ አሳዛኝ ዜና ወጣ። ኒኮላስ ሮሲ የተባለ ወጣት ዘግናኝ በሆነ የካንሰር በሽታ ሲሰቃይ ቆይቶ በ32 ዓመቱ ህይወቱ አልፏል የሚል አሳዛኝ ዜና ወጣ። ሚዲያዎች የሱን ሞት መዘገብ ጀመሩ። ዜናው ግን በዚህ ብቻ አላቆመም። የኒኮላስ አስክሬኑ ተቃጥሏል ተባለ። እዛው ዜናው ላይ ማለት ነው። ነገሩ መጧጧፍ ጀመር። ለዓመታት እሱን ሲፈልጉ የቆዩት ፖሊስና ኤፍቢአይ ዜናውን ሲሰሙ እረ እንዴት በዚህ ፍጥነት ሞተ፣ በቃ ካሁን በኋላ እናርፋለን ብለው አሰቡ። ብዙም ሳይቆዩ የኒኮላስን ፋይል ተዘጋ። የሚገርመው ግን ተመልካቾች ኒኮላስ አልሞተም ነበር። እሱ ነበር በራሱ እጅ ያንን የውሸት የሐዘን ማስታወቂያ ጽፎ የውሸት የሞት ሰነድ አዘጋጅቶ በሌላ የውሸት ፓስፖርት ወደ እንግሊዝ ሀገር በሮ ነበር። ተመልካቾች የዚህን ሰውዬ እቅድ እንዴት አያችሁት? የሚገርም ነው። የራሱን ሞት በሚዲያዎች ያስነገረ፣ ከዛ በውሸት ስም ወደ ሌላ ሀገር በረረ። ኒኮላስ ወደ እንግሊዝ ሀገር ከገባ በኋላ ስሙን አርተር ናይት ወደሚል ካናዳዊ ስም ቀየረ። አዲስ ሚስት አገባ። ራሱን እንደ ሀብታም ፕሮፌሰር አድርጎ ለአካባቢው ነዋሪዎች ማስተዋወቅ ጀመር። የሚገርማችሁ ግን ሚስቱ ራሱ የዚህን ሰውዬ ትክክለኛ ማንነት አታውቅም ነበር። ኒኮላስ ወይም በአዲስ ስሙ አርተር እንግሊዝ ውስጥ ሁሉ ነገር አልጋ ባልጋ የሆነለት ይመስል ነበር። ችግሩ ግን ሰላሙ የቆየው እስከ ዲሴምበር ወር 2021 ዓመተ ምህረት ድረስ ብቻ ነበር። በዲሴምበር ወር 2021 ዓመተ ምህረት ኮቪድ ወረርሽኝ የተስፋፋበት ጊዜ ነበር። ኒኮላስ በኮቪድ በሽታ በጣም ታመመ። በቫይረሱ ምክንያት የመተንፈስ ችግር ስላጋጠመው ስኮትላንድ ግላስጎ ወደሚገኝ ሆስፒታል ተወሰደ። እዛ ሆስፒታል እንደደረሰ ዶክተሮቹ ቫይረሱ በጣም ጎርቶታል ብለው የመተንፈሻ መሳሪያ ገጠሙለት፣ ለመተንፈስ እንዲያግዘው ማለት ነው። ችግሩ ግን በዚህ ሆስፒታል ውስጥ የነበሩ የኢንተርፖልና የስኮትላንድ ፖሊሶች የዓለም አቀፍ ወንጀለኞችን መዝገብ ሲፈትሹ ከአሜሪካ ከተላከው የኤፍቢአይ መግለጫ ጋር የሚመሳሰል ሰው ሆስፒታል ውስጥ እንደተኛ አወቁ። ፖሊሶች ወደዛ ክፍል ገብተው የሰውነቱን ታቶ ከአሜሪካ ከተላከው ሰው ጋር ሲያነጻጽሩት አርተር እጆች ላይ ያሉት ታቶች በሙሉ ከጠፋው ወንጀለኛ ከኒኮላስ ጋር 100% ተመሳሳይ ነበሩ። ፖሊስም እዚያው እንደተኛ ከአልጋው ጋር በካቴና አሰሩት። ኒኮላስ ራሱን ከሳተበት ሲነቃ ግን እጁ በካቴና ታስሯል። ዙሪያው ደግሞ የሞት መልአክ ይመስል ፖሊሶች ከበው ሲያይ በጣም ደነገጠ። ያው በሰራው ስራ ሲሆን እንደሚገባ አውቆታል መሰለኝ። አሁን የመላው
የዓለም ሚዲያ ትኩረት ወደ ስኮትላንድ ፍርድ ቤት ዞረ። ኒኮላስ ፍርድ ቤት ሲቀርብ ያሳየው ድራማ ግን የዓለምን ሕዝብ አፍ ያስከፈተ ነበር። ኒኮላስ እዛ ፍርድ ቤት የቀረበው በዊልቸር እየተገፋ ኦክሲጅን ማክስ አድርጎ ነበር። ኒኮላስ እዛ ፍርድ ቤት ውስጥ በብሪቲሽ አክሰንት መናገር ጀመረ። ለዳኛው ምን አለው መሰላችሁ? እኔ አሜሪካዊ ወንጀለኛ ኒኮላስ አይደለሁም። እኔ አርተር ናይት ነው ስሜ። ንጹህ የካናዳ ፕሮፌሰር ነኝ። ህይወቴን በሙሉ አሜሪካ ሀገር ረግጬ አላውቅም አለው። አስቡት፣ ስንት ዓመት ህዝቡን ሲያሰቃይ የቆየ ወንጀለኛ አሜሪካ ረግጬ አላውቅም ሲል የሚገርም ነው። ዳኛውም ታዲያ በሰውነት ላይ ያለው ታቱ ለምን ከወንጀለኛው ጋር እንዴት አንድ አይነት ሆነ ብሎ ሲጠይቀው ኒኮላስ የሰጠው መልስ ግን ከእውነት የራቀ ነበር። እኔ ሆስፒታል ውስጥ በኮቪድ ምክንያት ራሴን ስቼ ተኝቼ ሳለው የኤፍቢአይ ወኪሎች በድብቅ ወደ ክፍሌ ገብተው ነው ይህንን ታቱ ሰውነቴ ላይ የሳለብኛል። እስኪ ያስቡት፣ ኤፍቢአይ ሆስፒታል ገብቶ ታቱ ሳለብኝ ብሎ መዋሸት ጭራሽ የማይመስል ነገር እኮ ነው የሚያወራው ሰውየው። እንደውም በግልጽ ወንጀሉን ቢያምን የፍርድ ቅጣቱም ሊቀንስለት ይችል ነበር። የስኮትላንድ ፍርድ ቤት ግን ኒኮላስ በሚያወራው ድራማ አልተታለለም። ዳኛው ይህ ሰውዬ አታላይና ለህብረተሰቡ አደገኛ ነው በማለት የጣት አሻራው ተወስዶ የዲኤንኤ ምርመራ እንዲደረግ አዘዘ። ከጥቂት ቀናት በኋላ የዚህ የዲኤንኤ ውጤት ሲመጣ 100% አሜሪካዊ ወንጀለኛ ኒኮላስ ሮሲ መሆኑ ተረጋገጠ። ከ2 ዓመት የፍርድ ቤት ክርክር በኋላ በ2024 ዓመተ ምህረት የስኮትላንድ ፍርድ ቤት ኒኮላስን ለአሜሪካ መንግስት አሳልፎ ሰጠ። ኒኮላስም አሜሪካ ከተዘዋወረ በኋላ ዩታ ውስጥ በቀረበበት የፍርድ ቤት ችሎት ጥፋተኛ ሆኖ በመገኘቱ አሁን በእስር ቤት ውስጥ ይገኛል። ውድ ተመልካቾች የዛሬው ታሪካችን ይህን ይመስል ነበር። ከዚህ ታሪክ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛል። ባይ ባይ ባይ።